ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ቀዳሚ ወዳደረግነው ወደ ሀገር ውስጥ ጉዳይ እናልፋለን። በነዳጅ እጥረት ምክንያት አምቡላንሶች ታካሚዎችን ማምጣት እንዳልቻለ አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል አስታወቀ። በትግራይ ክልል በመቀሌ ከተማ የሚገኘው አይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የነዳጅ እጥረትና የኃይል አቅርቦትን በተመለከተ ሆስፒታሉ በአውቶማቲክ ጄኔሬተር በመጠቀም ያለምንም መቆራረጥ የ24 ሰዓት የኤሌክትሪክ አገልግሎት ይሰጥ እንደነበር በአይደር ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የህዝብ ግንኙነት አስተባባሪ የሆኑት አቶ ብርሃነ ገብረ ሚካኤል ለብስራት ራዲዮ ተናግረዋል። ላለፉት 15 ቀናት ግን የነዳጅ እጥረት በመከሰቱ የኤሌክትሪክ ኃይል በተደጋጋሚ እየተቋረጠም ይገኛል። ይህ መቆራረጥ የጽኑ ሕክምና የቀዶ ሕክምናና የኩላሊት እጥበት ባሉ ወሳኝ ክፍሎች ላይ ከፍተኛ ስጋትን ፈጥሯል። የትራንስፖርት አገልግሎት መዳከም የነዳጅ እጥረቱ በሰራተኞች የትራንስፖርት አገልግሎት ላይም ተጽዕኖን ፈጥሯል። ቀደም ሲል በቀን 3 ጊዜ ይሰጥ የነበረ የሰርቪስ አገልግሎት አሁን ወደ 2 ዝቅ እንዲልም ተደርጓል። በዚህ ምክንያት ሰራተኞች ረጅም ርቀት በእግር ለመጓዝ ተገደዋልም ተብሏል። ከአይደር ከ10 ኪሎ ሜትር ርቀት ላይ የሚኖሩ ሰራተኞች ግማሽ መንገድ በእግር እንዲጓዙ መደረጉም በስራ ተነሳሽነታቸው ላይ አሉታዊ ተጽዕኖ ማሳድሯል። ሰራተኞች ማታ ወደ ቤታቸው ሲመለሱ ለተለያዩ እንግልቶችና የጸጥታ ስጋቶች እየተጋለጡም ይገኛሉ። ባለፈው ሳምንት ብቻ የሞባይል ስልክ ስርቆትና ድብደባ በሰራተኞች ላይ መድረሱን ኃላፊው ጠቅሰዋል። የነዳጅ እጥረት ያስከተለው ተጽዕኖ የአምቡላንስ አገልግሎት መቋረጥ፣ በነዳጅ እጥረት ምክንያት አምቡላንሶች ታካሚዎችን ወደ ሌላ ተቋም ማምጣት ባለማቻላቸው በተለይ በወሊድ ላይ ያሉ እናቶች ለከፍተኛ እንግልትና አደጋም ተጋልጠዋል። እንደ ድንገተኛ የኩላሊት እጥበትና የጽኑ ሕክምና ያሉ ወሳኝ ክፍሎች የኃይል አቅርቦት አስተማማኝ ባልሆኑ አገልግሎቶችም ተዳክመዋል። ሆስፒታሉ 24 ሰዓት አገልግሎት ለመስጠት ጄኔሬተር ቢጠቀምም በነዳጅ እጥረት ምክንያት አጠቃቀሙን ለመቀነስና ለወሳኝ ክፍል ብቻ ለማዋል መገደዱን አቶ ብርሃነ ገልጸው የሚመለከተው አካል መፍትሄ እንዲሰጣቸው ጥሪ አቅርበዋል። የ105 ዓመቱ የእድሜ ባለጸጋ ባለቤታቸው ላይ በፈጸሙት የግድያ ወንጀል በሞት እንዲቀጡ ተወሰነባቸው። ተከሳሽ ንጉሴ አዶላ ከሁለት አባሪዎቻቸው ጋር በመሆን ጥር 16 ቀን 2017 ዓ.ም ከሌሊቱ 8 ሰዓት በሚሆንበት ጊዜ በጌዲዮ ዞን ገደብ ወረዳ ባንቆ ጨልጨሌ ቀበሌ ልዩ ስሙ ሞኮኒስ ህዋስ ተብሎ በሚጠራበት መንደር ውስጥ ነው ሟች ዘሪቱ ሽብሩ የተባለችውን የአንደኛ ተከሳሽ ባለቤትና የሁለተኛና ሶስተኛ ተከሳሽ የእንጀራ እናት የሆነችውን አንደኛ ተከሳሽ በቡና መውቀጫ ዘነዘና ደብድቧት የጭንቅላቷ አጥንት በመስበር እንዲሁም ሹል በሆነ ዱላ እንጨት ፊቷን 5 ጊዜ በመውጋት አይኗ ሙሉ በሙሉ እንዲፈስና ከሁለቱ ጆሮቿ ደም እንዲፈስ በማድረግ ህይወቷ እንዲያልፍም አድርጓል። በኋላም አስክሬኗን ከሶስተኛ ተከሳሽ ጋር በጅባ ምንጣፍ በመጠቅለል ሁለተኛ ተከሳሽ በወይዘሮ አለሚቱ አብርሃም መጠጥ ቤት ሆኖ አየለ መነሻ የተባለውን ግለሰብ ሌቦች ቡና ከማሳ እየጨረሱ ስለሆነ ማሳውን ለማየት እንሂድ ለአንተ 10,000 ብር እንከፍላለን በማለት ግለሰቡን እስከ ንጉሴ አዶላ ቤት ድረስ በመውሰድ አስክሬኑን ሶስቱም ተሸክመው አንድ ላይ በመሆን በቤታቸው በስተጀርባ ባዘጋጁ ጉድጓድ ውስጥ ቀብረዋል። ተከሳሾች በዋና ወንጀል አድራጊዎችና አባሪ በመሆን አስቀድመው ሰውን ለመግደል በነበራቸው ሀሳብ ጭካኔ ወይንም ነውረኛ በሆነ አኳኋን በፈጸሙት ከባድ የሰው መግደል ወንጀል ተከሰዋል። የ73 ዓመቱ ሟች አዛውንት ልዩ ጥበቃና እንክብካቤ የሚያስፈልጋቸው በገዛ ባለቤታቸው በሆነችው በቅርብ ዘመድ የተፈጸመ ወንጀል በመሆኑ ተከሳሽ ንጉሴ አዶላ በፈጸመው ከባድ በሆነ የሰው መግደል ወንጀል በሞት እንዲቀጡ መወሰኑን የጌዲዮ ዞን ከፍተኛ ፍርድ ቤት ወስኗል ሲል የፍርድ ቤቱ የህዝብ ግንኙነት አስታውቋል። ተመልካቾቻችን የሀገር ውስጥ መረጃዎች እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። ኢራን ወታደሮቿ ለሁሉም ወታደራዊ ሁኔታዎች ዝግጁ መሆናቸውን አስታወቀች። የኢራን አብዮታዊ ጥበቃ ዘብ IRGC የሀገሪቱ ጦር ኃይሎች ለማንኛውም ወታደራዊ ሁኔታ ምላሽ ለመስጠት ሙሉ በሙሉ ዝግጁ መሆናቸውን የኢራን መንግስት የዜና ወኪል ዘግቧል። የኢራን አብዮታዊ ጥበቃ ዘብ ቃል አቀባይ ብርጋዴር ጄኔራል አሊ መሐመድ ናይኒ በመጥቀስ ሐሙስ ዕለት እንደዘገበው ቴህራን በጠላቶቿ የሚወሰድባትን የጠላት እርምጃ ለመቃወም ዝርዝር የድርጊት መርሃ ግብርም ተዘጋጅቷል። ናይኒ በቅርብ ቀን ውስጥ የዩናይትድ ስቴትስ በኢራን ላይ የስነ ልቦና ጦርነት
ታካሂዳለች በማለት ዋሽንግተን በኢራን ህዝብ ላይ ፍርሃትን ለማስፈር በማስገደድና በማስፈራራት ላይ ትተማመናለች ሲልም ተናግሯል። የኢራን አብዮታዊ ጥበቃ ዘብ ቃል አቀባይ የዩናይትድ ስቴትስ ባለስልጣን በኢራን ተቃውሞ ተበሳጭተዋልና በኢራን ማህበረሰብ ላይ ያነጣጠሩ የውሸት ታሪኮች በመፈብረክ ውጥረቱን ለማባባስ እየፈለጉ ነውም ብለዋል። በሌላ በኩል የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ዶናልድ ትራምፕ የባህር ኃይል ጦር ካሰማሩና ቴህራን ስምምነት ለማድረግ ጊዜ እያለቀ መሆኑን ካስጠነቀቁ በኋላ ኢራን የኒውክሌር ጦር መሳሪያ እንዳታለማ እንግሊዝ ከአጋሮቿ ጋር እየሰራች ነው ብለዋል። ትልቁ ጉዳይ እዚህ ያለው ትልቅ ፈተና ኢራን የኒውክሌር መርሃ ግብር እንዳታገኝ ማድረግ ነውና ሁላችንም በዚህ ላይ ሙሉ በሙሉ እንስማማለንና ለዚህ አላማ ከአጋሮቻችን ጋር እየሰራን ነው ብለዋል። የትራምፕ ድርጊት ትክክለኛ ነው ወይንም ተብለው የተጠየቁት ስታርመር ኢራን ያንን የኒውክሌር ፕሮግራም እንዳታገኝ ማረጋገጥ ቀዳሚ ጉዳይ መሆኑን ሁላችንም ተስማምተን እየሰራን ያለነውም ብለዋል። ቻይና 11 የማይናማር የማፊያ ቡድኖች አባላትን በማጭበርበር ወንጀል በሞት ቀጣች። ቻይና በሰሜናዊ ምስራቅ ድንበሯ በማይናማር የማጭበርበር ማዕከላትን ይመሩ የነበሩ 11 የማፊያ አባላትን በሞት መቅጣቷን የቤጂንግ ሚዲያ መንግስት ዘግቧል። የሚንግ ቤተሰብ አባላት የተሰኙት ማፊያዎች በመስከረም ወር በቻይና ሺጂንጂንግ ግዛት ፍርድ ቤት በቀረበባቸው የግድያ፣ ህገወጥ አሰራር፣ ማጭበርበርና የቁማር ማቆያ ቤቶችን ወንጀሎች በተመለከተ ተፈርዶባቸዋል። ሚኒንግስ የላውካንግ ከተማ ከሚያስተዳድሩ ከብዙ ጎሳዎች አንዱ ሲሆን በደህንነት ላይ ያላቸው ከተማ ወደ ካሲኖ ና የማጭበርበሪያ መናኸሪያም ቀይሯታል። የማጭበርበሪያ ግዛት እንደ አውሮፓውያን አቆጣጠር በ2023 ተገርስሷል። ከማይናማር ጦር ጋር በፈጠሩት ግጭት የላውካኪንግ የጎሳ ታጣቂዎች ተይዘው ለቻይና ተላልፈውም ተሰጥተዋል። ማይናማር በሚካሄድ የማጭበርበር ወንጀል በሺዎች የሚቆጠሩ ቻይናውያን ሰራተኞች ወጥመድ ውስጥም ገብተዋል። እነዚህ ዜጎች ከመላው ዓለም ተሳለው ወደ ማጭበርበሪያ ካምፕ እንዲገቡ ከተደረጉ ከ100,000 የሚቆጠሩ ሰዎች መካከልም ናቸው። ባለፈው ዓመት ለትወና ስራ ወደ ታይላንድ ካመራ በኋላ ወደ ማይናማር የማጭበርበር ካምፕ የተወሰደው ቻይናዊ የፊልም ተዋናይ በቻይና ኢንተርኔት ሲፈለግም ነበር። 11 የሚኒንግ ቤተሰብ አባላት ከማጭበርበር ወንጀሎች መካከል አንዱ ሲሆን በቻይና የሞት ቅጣት የተተገበረባቸው የመጀመሪያዎቹም ናቸው። ነገር ግን የመጨረሻዎቹ አይሆኑም። በህዳር ወር ላይ 5 የባይ ቤተሰብ አባላት የሞት ፍርድ ተፈርዶባቸዋል። ሌሎችም የሁለት ተከሳሾች ቡድን በዌና የሊዮ ቤተሰብ የፍርድ ሂደት ገና አልተጠናቀቀም። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ